ወቅት በቤተ ክርስቲያናችን ታሪክ መሰረት እናታችን እመቤታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ልጇ ወዳጇ መድኃኔ ዓለም ኢየሱስ ክርስቶስን ይዛ ወደ ግብፅ የተሰደደችበትን ብዙ መከራ ስቃይ የተቀበለችበትን የምንዘክርበት የምናስብበት ጊዜ ነው። ሁለተኛው ምክንያታችን በዚህ ዓለም ስንኖር እኛ ክርስቲያኖች የስደቱና የመከራው አይነቱና መጠኑ ይለያይ ይሆናል እንጂ መከራ አለብን፣ ስደት አለብን፣ ፈተና አለብን። በተለይም ይሄ ያለንበት ዘመን የመጨረሻው ዘመን ዋዜማ ስለሆነ ትንቢት የሚፈጸምበት ምሳሌም የሚደርስበት ዘመን ስለሆነ በእኛ በክርስቲያኖች ላይ በክርስትናችን ምክንያት ብቻ በክርስቶስ ክርስቲያን በወልድ ውሉድ መሰኘታችን እንደ ወንጀል ተቆጥሮብን መከራ እንቀበላለን፣ እንሰደዳለን፣ እንገፋለንና ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው። የማቴዎስ ወንጌል ምዕራፍ 5 ቁጥር 10 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ ስለ ጽድቅ መሰደድ ማለት ምን ማለት እንደሆነ እንመለከታለን። ሁለተኛ ስለ ጽድቅ መሰደድን በብሉይ ኪዳን አብነት የሚሆኑን እነማን እንደሆኑ እንመለከታለን። በአዲስ ኪዳንስ ስለ ጽድቅ መሰደድን አብነት የሆኑን እነማን እንደሆኑ እናያለን። ሶስተኛ ስለ ጽድቅ ስንሰደድ ምን እያደረግን መሰደድ እንዳለብን፣ እንዴት እየሆንን መሰደድ እንዳለብን እንመለከታለን። አራተኛ ስለ ጽድቅ በመሰደድ የምንቀበለውን ዋጋ ተመልክተን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እስቲ ከኔ ጋር በሉ፣ ስለ ጽድቅ የሚሰደዱ በሉ ብፁዓን ናቸው። ስለ ጽድቅ የሚሰደዱ ምንድን ናቸው? ብፁዓን ናቸው። ስለ ጽድቅ የሚሰደዱ ብፁዓን ንዑዳን ክቡራን ናቸው አለ። በዚህ ስፍራ ይህንን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አምላካችን ኢየሱስ ክርስቶስ ሕሙማነ ሥጋን በእጁ ታምራት፣ ሕሙማነ ነፍስን በቃሉ ትምህርት እየፈወሰ በሚመላለስበት ጊዜ አንቀጸ ብፁዓን ተብሎ በሚጠራው ስብከቱ ወይም በተራራው ስብከቱ ይህንን ቃል ተናግሮታል። ስለ ጽድቅ የሚሰደዱ ብፁዓን ናቸው ሲል በመጀመሪያ በባህሪው ጻድቅ ስለሆነው ስለ አምላካችን ስለ እግዚአብሔር ስም የሚሰደዱ ብፁዓን ናቸው ማለቱ ነው። በእግዚአብሔር ስም አምነው በእግዚአብሔር ስም ተጠርተው በእግዚአብሔር ስም እየመሰከሩ ለአምልኮቱ የተንበረከኩ ለክብሩ እየዘመሩ የሚሰደዱ ብፁዓን ንዑዳን ክቡራን ናቸው ማለት ነው። አባታችን ክቡር ዳዊት ሲዘምር ይህንን እንደዚህ አድርጎ አምጥቶታል። የዳዊት መዝሙር 10 ቁጥር 7 ጀምሮ የተመዘገበውን ኃይለ ቃል መመልከት ይቻላል። እግዚአብሔር ጻድቅ ነው ይላል፣ ጽድቅንም ይወዳል ነው የሚለው። አዎ በባህሪው ጻድቅ እግዚአብሔር ብቻ ነው። እጸድቃይን ጻድቅ በባህሪው፣ እቀደሳይን ቅዱስ፣ እነጻይን ንጹሕ፣ እከብራይን ክቡር
አምላካችን እግዚአብሔር ነው። ጽድቅ የእግዚአብሔር የባህሪ ገንዘቡ ነው። ስለዚህ በመጀመሪያ ስለ ጽድቅ መሰደድ ማለት በእግዚአብሔር አምነን በእግዚአብሔር ተጠርተን በእግዚአብሔር ስም እየመሰከርን ስለ እግዚአብሔር እሱን እያመለክን የምንሰደደውን ስደት ማለት ነው። ሁለተኛ ስለ ጽድቅ የሚሰደዱ ብፁዓን ናቸው ማለት እንደዚህ ነው። ጽድቅ ስለሆነው ስለ ቃሉ ስለ ቅዱስ ወንጌል ማለት ነው። ጽድቅ በሆነው በቅዱስ ቃሉ አምነን ቅዱስ ቃሉን እየመሰከርን እያስተማርን የምንሰደደውን ስደት ነው ስለ ጽድቅ የሚሰደዱ ብፁዓን ናቸው ብሎ ያነሳው። አስተውሉ ወገኖች፣ ዛሬ በጽድቁ ቃል በቅዱስ ወንጌል ማመንና እሱን መመስከር በዓለማችን ውስጥ እንደ ወንጀል ተቆጥሯል። በወንጌል ማመን እንደ ወንጀል ነው የተቆጠረው። ለዚህ ነው ስለ ጽድቅ የሚሰደዱ ብፁዓን ናቸው ያለው። ሦስተኛው ስለ ጽድቅ የሚሰደዱ ብፁዓን ናቸው ሲል እንዲህ ማለቱ ነው። በባህሪው ጻድቅ በሆነው በአምላካችን በእግዚአብሔር እያመንን ጽድቅ በሆነው በቅዱስ ወንጌል አምነን ጽድቅን እየሰራን በጎ ፍሬ እያፈራን በብርሃን ሥራ እየተመላለስን እንደ እግዚአብሔር ቃል እየኖርን የመንፈስ ቅዱስን ፍሬዎች እያፈራን የምንኖር ሁሉ በዚህ ምድር ላይ እንሰደዳለን። ይህንን ማለት ነው ሃይማኖት የሚያምኑት ብቻ አይደለም፣ ሃይማኖት የሚታመኑትም ነው። አስተውለን እንከታተል። ለአንዳንዶች ሃይማኖት ማለት በእግዚአብሔር ማመን ብቻ ይመስለን ይሆናል፣ ግን አይደለም። ሃይማኖት ማለት በእግዚአብሔር ማመን ብቻ ማለት ሳይሆን በእግዚአብሔር መታመን። ብዙዎቻችን በእግዚአብሔር እናምናለን፣ በእግዚአብሔር ስም ተጠርተናል፣ እግዚአብሔርን እናመልካለን። ግን ለምናምነው ለአምላካችን ለእግዚአብሔር ስንቶች ታማኞች ነን? ባመንበት በቅዱስ ቃሉ ስንቶች እንመራለን እንኖራለን? አምላካችን እግዚአብሔር እሱን እንዳመንን ለሱ ታምነን እንድንኖር በቸርነቱ ይርዳን። በቃሉ እንዳመንን ለቃሉ ታምነን እንድንኖር ይርዳን። ማመን ከመታመን ጋር አስተባብረን መያዝ አለን። አምነን ታምነን ነው መኖር ያለን። አምነን ብቻ አይደለም መኖር ያለን። ስለ ጽድቅ የሚሰደዱ ብፁዓን ናቸው ማለት ይሄ ነው የመጀመሪያ። ስለ ጽድቅ መሰደድን በብሉይ ኪዳን ከነማን ተማርን? አብነት የሚሆኑን እነማን ናቸው? ይህን ደግሞ እናንሳ። ስለ ጽድቅ መሰደድን አብነት የሆኑን በብሉይ ኪዳን አባቶቻችን ቅዱሳን አበው ናቸው፣ በሕገ ልቡና የነበሩት። ከዚያም በሕገ ኦሪት ይመሩ የነበሩት አባቶቻችን ቅዱሳን ነቢያት ናቸው። ስለ ጽድቅ መሰደድን አብነት የሆኑን ይህንን ራሱ አምላካችን ኢየሱስ ክርስቶስ እንደዚህ ብሎ ተናግሮታል። የማቴዎስ ወንጌል ምዕራፍ 5 ቁጥር 12 ላይ መመልከት ይቻላል። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና ይላል። ከእናንተ በፊት የነበሩትን ነቢያትን እንዲሁ ምን ብለዋቸዋል? አሳደዋቸዋልና። በብሉይ ኪዳን ቅዱሳን ነቢያት ተሰደዋል። በምን ምክንያት? በእግዚአብሔር ስላመኑ፣ በእግዚአብሔር ስም ስለተጠሩ፣ የእግዚአብሔር አገልጋዮች ቅዱሳን ነቢያት ስለሆኑ እግዚአብሔር የራቀውን አቅርቦላቸው፣ የተሰወረውን ገልጦላቸው፣ የረቀቀውን አጉልቶላቸው ወደፊት ሊሆን ያለውን ነገር ከመሆኑ አስቀድሞ
ትንቢት ስለተናገሩ ማለት ነው። አምላክ ይወርዳል፣ ይወለዳል፣ ዓለምን ለማዳን ሲል ይሰቀላል፣ በሥጋ ሞቶ ይቀበራል፣ ሞትን ድል አድርጎ ይነሳል፣ በክብር ያርጋል፣ ዳግም ለፍርድ ይመጣል እያሉ ትንቢት በመናገራቸው ምክንያት እንደ ክፉ አድራጊ ተቆጠሩ። ሰዎች ከክፉ መንገዳቸው እንዲመለሱ፣ የወደቁ እንዲነሱ፣ የረከሱ እንዲቀደሱ፣ ከኃጢአት ሥራ ከበደል ሥራ እንዲመለሱ፣ በንስሐ ወደ እግዚአብሔር እንዲቀርቡ በማስተማራቸው፣ በመምከራቸው፣ በመገሰጻቸው እንደ ወንጀለኛ ተቆጠሩ። መጽሐፍ እንደዚህ እንደሚል በበሩ አደባባይ የሚገስጸውን ጠሉ ይላል፣ እውነት የሚናገረውንም ተጸየፉ ይላል። ትንቢተ አሞጽ ምዕራፍ 5 ቁጥር 10 ላይ የተመዘገበ ኃይለ ቃል ነው። በበሩ አደባባይ የሚገስጸውን ጠሉ አለ። ቅዱሳን ነቢያት በቤተ መቅደሱ በር ላይ እውነትን ስለተናገሩ ክፎችን፣ አመፀኞችን፣ እልከኞችን ስለገሰጹ ጠሏቸው፣ ተጸየፏቸው። ስለዚህ አሳደዷቸው፣ ለመከራ አሳልፈው ሰጧቸው። ያስሯቸው፣ ይገርፏቸው ነበር። አንዳንዶቹን በድንጋይ ይወግሯቸው ነበር። አንዳንዶቹን ወደ አናብስት ጉድጓድ ይወረውሯቸው ነበር። አንዳንዶቹን በመጋዝ ሰንጥቀው በግፍ ገድለዋቸዋል። ይህንን ማለት ነው። በበሩ አደባባይ የሚገስጸውን ጠሉ፣ እውነት የሚናገሩን ተጸየፉ ያለ። በብሉይ ኪዳን ቅዱሳን ነቢያት አባቶቻችን አበው ቅዱሳን ተሰደው ስደት እንዳለብን አብነት ሆነውናል። ወደ አዲስ ኪዳን እንምጣ። በአዲስ ኪዳንስ ስደትን ከማን ተማርን? ይህንን ነው የምናነሳው። በአዲስ ኪዳን ስደትን የምንማረው በመጀመሪያ ከባለቤቱ ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከእናቱ ከእናታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከብጽዕተ ንጹሐን ከድንግል ማርያም ከወላዲት አምላክ ነው ስደትን የምንማረው። አሁንም ይሄው የሕፃኑንና የእናቱን ስደት የምንዘክርበት ወቅት ነው፣ የምናስብበት ወቅት ነው። አምላካችን ኢየሱስ ክርስቶስ ስደት እንዳለብን ቆሞ በቃሉ ከማስተማሩ አስቀድሞ በሕፃንነቱ ተሰዶ በተግባር አስተምሮናል። ጥቂት ነገር እናንሳ። ኢየሱስ ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበረ ተብሎ ተጽፏል። በሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ የተመዘገበ ኃይለ ቃል ነው። ዘመን የማይቆጠርለት አምላክ በሥጋ ማርያም ዘመን ተቆጥሮለታልና ለእርሱ ለዘመኑ ጥንት ወይም ፍጻሜ የሌለው አምላክ ነው። መጀመሪያ የሌለው መጀመሪያ ነው። መጨረሻም የሌለው መጨረሻ ነው። እርሱ ያልነበረበት ዘመን የለም፣ የማይኖርበትም ዘመን አይኖርም። ከዘላለም እስከ ዘላለም ሕያው የሆነ የባህሪ አምላክ ነው። ክብርና ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ነገር ግን ቆሞ ስለ ጽድቅ የሚሰደዱ ብፁዓን ናቸው ብሎ ከማስተማሩ አስቀድሞ በሕፃንነቱ ተሰዶ ስደት እንዳለብን አስተማረ። ለምን ተሰደደ? አምላካችን ኢየሱስ ክርስቶስ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ልጇን አንድ ጊዜ በጎኗ አቅፋ አንድ ጊዜ በጀርባዋ አዝላ ለምን ተሰደደች? ለምን መከራ ስቃየች? ጥቂት ነገር አነሳለሁ፣ ብዙ እንዳልተርክ ጊዜ አይበቃምና። በመጀመሪያ የስደታቸው ምክንያት ሄሮድስ ሕፃኑን ሊገድለው ስለፈለገ ነው። እንዲህ ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ
የእግዚአብሔር መልአክ ሊቀ መላእክት መጋቤ ሐዲስ አብሳሬ ትስብእት ቅዱስ ገብርኤል በሕልም ተገልጦ ለአረጋዊ ለቅዱስ ዮሴፍ እንዲህ አለው፣ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ አለው። ሕፃኑንና እናቱንም ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ኑር አለው። ምክንያቱ እንዲህ ነው። ንጉሥ ተወለደ መባልን ሄሮድስ ሰማ። ሰብአ ሰገል በኮከብ እየተመሩ የተወለደው የአይሁድ ንጉሥ ወዴት ነው ያለው እያሉ መጡ። ንጉሥ ተወለደ ሲባል ሄሮድስ ደነገጠ። የስልጣን ነገር ያስደነግጣል። ንጉሥማ ከሆነ አለ ተቀናቃኜ ነው፣ ወንበሬን እንዳይቀማኝ እንዳይነጥቀኝ ብሎ ንጉሡ ኢየሱስ ክርስቶስን ሊገድል ተነሳ። አስተውሉ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ምድራዊ ንጉሥ መስሎት ነው ሄሮድስ? እሱስ የሰማይና የምድር ንጉሥ ነው። በባህሪው ሞት የሌለበት፣ በመንግስቱ ሽረትና አልፈት ለውጥ የሌለበት የዘላለም ንጉሥ ነው። ክብር ምስጋና ይግባው። የዘላለም ንጉሥ ግን ምድራዊ ንጉሥ መሰለውና ኮከቡ ከታየ ስንት ዘመን እንደሆነ ጠየቀ። 2 ዓመት ሆኖታል አሉት። እንግዲህ የተወለደ የሚባለው ንጉሥ 2 ዓመት አይበልጠውም ማለት 2 ዓመት የሞላቸውን ሕፃናትና ከ2 ዓመት በታች የሆኑትን ሕፃናት በቤተ መንግሥት በእንክብካቤ እንዳሳድግላችሁ አምጡልኝ አለ። እናቶቻቸውን ጠየቀ። መቼስ ልጁ በቤተ መንግሥት እንዲያድግ የማይፈልግ ወላጅ ማን ይሆን? እውነት መሰላቸው። ልጆቻቸው በእንክብካቤ በምቾት በድሎት በቤተ መንግሥት የሚያድጉ መስሏቸው ልጆቻቸውን ወስደው ሰጡ። ወንድ ወንዱን ማለት ነው። ያልወለዱት እንኳን ይላል የቤተክርስቲያን ታሪክ ከሌላ እየፈለጉ ወሰዱና ሰጡ። 144,000 ሕፃናትን አሰብስቦ ገደለ። አሳድጋለሁ ያለው እገድላለሁ ሲል ነው። ሄሮድሳውያን ሸንጋዮች ናቸው፣ ገዳዮች ናቸው። ስለ ስልጣናቸው ስለ ወንበራቸው ሲሉ ለሕፃናት እንኳን ማይራሩና ሕፃናትን የማይምሩ ነፍሰ ገዳዮች ናቸው። ከፀሐይ በታች ምንም አዲስ ነገር የለም ወገኖች። የሄሮድሳውያን ጠባያቸው ይሄ ነው። ይገድላሉ፣ ግን በአንደበታቸው ይሸነግላሉ፣ ያታልላሉ። ዛሬም በዓለማችን ውስጥ ስማቸው ሄሮድስ ባይባልም ግን የሄሮድስን ግብር የሚፈጽሙ ብዙ ሄሮድሳውያን አሉ። ብዙ በንጹሐን ደም የሚታጠቡ አሉ። ስለ ወንበራቸው ስለ ስልጣናቸው ሲሉ ንጹሐንን አሳልፈው የሚሰጡ ምንም አዲስ ነገር የለም። ጨካኞች ናቸው፣ አረመኔዎች ናቸው። እግዚአብሔርን አይፈሩም፣ ሰውን አያፍሩም። ሆዳቸው አምላካቸው ነው፣ ክብራቸው ነውራቸው ነው፣ ሐሳባቸው ምድራዊ ነው፣ መጨረሻቸውን ጥፋት ነው። ይህንን ያደረገው ሄሮድስ ያን ጊዜ በሄሮድስ ምክንያት አረጋዊ ቅዱስ ዮሴፍ ሕፃኑ ኢየሱስ ክርስቶስንና እናቱ ቅድስተ ቅዱሳን ድንግል ማርያምን ይዞ በሌሊት ወደ ግብፅ ተሰደደ ይላል። የመጀመሪያው ምክንያት በቁሙ ነው። ሄሮድስ ሕፃኑን ሊገለው ስለፈለገ። ሌላው ትንቢቱ እንዲፈጸም ነው። ልጄን ከግብፅ ጠራሁት ተብሎ በነቢዩ በሆሴዕ የተነገረው ቃል ትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ የተመዘገበው የትንቢት ቃል እንዲፈጸም። እግዚአብሔር ላያደርግ አይናገርም፣ ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም፣ ሐሰት ለባህሪው አይስማማም። ትንቢቱ እንዲፈጸም ተሰደዱ ሕፃኑና እናቱ። ሦስተኛው ምሳሌው እንዲደርስ ምሳሌው እንደዚህ ነው። በኦሪት ዘፍጥረት ምዕራፍ 46 ከቁጥር 1 ጀምሮ መመልከት ትችላላችሁ። እኔ ወረድ ብዬ ቁጥር 4 ላይ መለከተዋለሁ። ለአባታችን ለያዕቆብ እግዚአብሔር በራእይ የተናገረው ቃል ነው። እኔ ወደ ግብፅ አብሬ እወርዳለሁ፣ ከዚያም ደግሞ አወጣሃለሁ አለው። በዚያ ዘመን
የይስሐቅ ልጅ ያዕቆብ አባታችን በነበረበት ዘመን በምድር ላይ ረሃብ ጸንቶ ነበር ይላል። ምግብ የነበረው በግብፅ ነበረ። ሁላችን እንደምናውቀው ወንድሞቹ ዮሴፍን ሸጠውት ነበር። ዮሴፍ በግብፅ ነበረ። ስለዚህ ዮሴፍ በግብፅ መሆኑ በታወቀ ጊዜ ያዕቆብ 75ቱን ቤተሰብ ይዞ ወደ ግብፅ ለመውረድ እግዚአብሔርን ጠየቀው። ልሂድ አለ። ልውረድ ልጄ ልየው ብሎ ጠየቀ። እግዚአብሔርም እንዲህ አለው፣ እኔ አብሬ ወደ ግብፅ እወርዳለሁ አለ፣ ከዚያም ደግሞ አወጣሃለሁ አለው። ስለዚህ ወደ ግብፅ ለመሄድ አትፍራ፣ ሂድ አለ። ለጊዜው እግዚአብሔር በረድኤት ከአባታችን ከያዕቆብና ከቤተሰቦቹ ጋር አብሮ ወደ ግብፅ ወረደ። ከዚያ ከ430 ዘመን የግብፅ ኑሮ በኋላ እግዚአብሔር በድንቅ ታምራቱ እስራኤላውያንን ከግብፅ ከባርነት ቤት ነፃ አወጣ። ይህ ምሳሌያዊ ነበረ። ግብፅ የሲኦል ምሳሌ ናት። የግብፁ ፈርዖንና ሰራዊቱ የዲያብሎስና የሰራዊቱ የአጋንንት ምሳሌዎች ነበሩ። ቤተ እስራኤል የአዳምና የኛ የልጆቹ ምሳሌዎች ናቸው። እስራኤላውያን ከምድረ ርስት ከከነዓን ወደ ግብፅ እንደወረዱ እንደተሰደዱ አዳምና እኛ ልጆቹ ከገነት ወደ ሲኦል ተሰደን ነበረ፣ ወርደን ነበረ። ከ430 ዘመን በኋላ ከግብፅ ወደ ምድረ ርስት ወደ ከነዓን ወደ አዛሪቱ ኢየሩሳሌም ሕዝቡን ነፃ እንዳወጣ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በግብፅ ከተመሰለችው ከሲኦል እነሆ በኢየሩሳሌም ወደ ተመሰለችው ወደ ገነት እኛን ሊመልሰን ስለኛ ተሰደደ። በስደቱ ከስደት መለሰን። ክብር ምስጋና ይግባው። ተሰዶ ከስደት መለሰን። በመጀመሪያይቱ ሔዋን ምክንያት ገነትን የምታክል ቦታ እግዚአብሔርን የሚያክል ጌታ አጥተን ተሰደን። በዳግማዊት ሔዋን ምክንያት በቅድስተ ቅዱሳን በድንግል ማርያም በወላዲተ አምላክ ምክንያት ከሞት ወደ ሕይወት ከሲኦል ወደ ገነት ከጨለማ ወደሚደነቅ ብርሃን ተሻገርን። ክብር ይግባት ድንግል ማርያም ወላዲተ አምላክ። ከስደት ሊመልሱን ተሰደዱ ሕፃኑና እናቱ። ይሄ ነው። ሌላው በሰው ልጆች ልቡና አድረው የነበሩትን ዲያብሎስንና ሰራዊቱን ከሰው ልጆች ልቡና ለማሳደድ ተሰደዱ። ሌላው ስለምንድን ነው ስደት ስንል እንዲህ ነው ምክንያቱ። የሰማዕታትን የጻድቃንን የቅዱሳንን የእውነተኞቹን ክርስቲያኖች ስደት ለመባረክ ተሰደደ አምላካችን ኢየሱስ ክርስቶስ። ለምን? ስደት ሰማዕትነት ጭምር ስለሆነ፣ ሰማዕትነት ስደት ስለሆነ። ሰማዕትነት ማለት በድንጋይ መወገር፣ ወደ አናብስት ጉድጓድ መወርወር፣ በዱላ መደብደብ፣ በሰይፍ መቀላት፣ በእሳት መቃጠል፣ በወፍጮ መፈጨት፣ በሙቀጫ መወቀት፣ በመጋዝ መሰንጠቅ፣ እንደ ሽንኩርት ተልጦ መከተፍ ብቻ አይደለም። ሰማዕትነት ስደት ጭምር። የሰማዕታትን የጻድቃንን የእውነተኞቹን ክርስቲያኖች ስደት ለመባረክ ተሰደደ። ለዚህ ነው ሊቁ እንዲህ ያለው ኢየሱስ ስዱድ ተስፋሆሙ ለስዱዳን አለ። አምላካችን ኢየሱስ ክርስቶስ ስደተኛ ነው፣ ለሚሰደዱትም ተስፋቸው ነው ያለው። ስደታችንን ሊባርክ ተሰደደ። ይሄ ነው ሌላው ምክንያት። የተሰደደበት ምክንያት እንዲህ ነው። በግብፅ የነበሩትን እነ ሲሃት እና አስቄት የሚባሉትን ገዳማት ሊባርክ ተሰደደ። በኢትዮጵያ ያሉትን ገዳማት እነ ዋልድባን እነ ደብረ ዳሞን፣ በጣና ያሉትን ገዳማት እነ ጣና ቂርቆስን እነ ሙረ ኢየሱስን እነ ምስራል ማርያምን እነ አክሱም ማርያምን ለጽዮን ማርያምን ማለት ነው። እነኚህን ሊባርክ
ተሰደደ። ያን ጊዜ ነው በስደቱ ጊዜ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ኢትዮጵያን አየቻት። እነሆ እመቤታችንን ለእኛ እናት ሆነን ዘንድ አስራት አድርጎ ሰጠን። እኛን ለእሷ ልጆቿ እንድንሆን እሷ ለእኛ እናት እንድትሆን ከአምላካችን ተሰጠች። ያኔ በስደታቸው ጊዜ ማለት ነው። ስለ ጽድቅ የሚሰደዱ ብፁዓን ናቸው ያለው ይሄንን ነው። እንግዲህ ስለ ጽድቅ ስንማር ከአምላካችን ከኢየሱስ ክርስቶስ በሕፃንነቱ የነበረውን ስደት ብቻ አይደለም። እውነት ነው። ከ3 ዓመት ከ6 ወር በኋላ ሄሮድስ ስለሞተ ሄሮድሳውያን ስለሞቱ ቅዱስ ገብርኤል ለአረጋዊ ለቅዱስ ዮሴፍ እንዲህ ብሎታል። የሕፃኑን ነፍስ ሊገድሉ የፈለጉት ሞተዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ እስራኤል አገር ሂድ ብሎታል። የማቴዎስ ወንጌል ምዕራፍ 2 ቁጥር 19 ላይ ከ3 ዓመት ከ6 ወር የስደት ኑሮ በኋላ አዎ ሄሮድሳውያን ለጥቂት ጊዜ ነው የሚያሳድዱን። ለጥቂት ጊዜ ነው መከራ ስቃይ የሚያሳዩን። ለጥቂት ጊዜ ነው ቢገፉን የሚያንገላቱን። ጽዋው ሞልቶ ሲተርፍ እና ሲፈስ ጊዜው ሲደርስ እግዚአብሔር ለበቀል ይነሳ። ስም አጠራራቸው ይጠፋል፣ መታሰቢያቸው ይቆረጣል። የት ደረሱ እስኪባል ድረስ ሕፃኑና እናቱ ከስደት ተመለሱ። አረጋዊው ቅዱስ ዮሴፍና ቅድስት ሰሎሜ ሕፃኑና እናቱን ይዘው ከስደት ጊዜ ያልፋል፣ የፈተናው ጊዜ ያልፋል። ሄሮድስንና ሄሮድሳውያንን እግዚአብሔር ይቀጣል። የጊዜ ጉዳይ ነው። ጥቂት ጊዜ ግን ስደት አለ። ጥቂት ጊዜ ግን መከራ አለ። ጥቂት ጊዜ ግን ፈተና አለ። ሰማይን ያለ ባላ ምድርን ያለ ካስማ የዘረጋ አምላክ ዓለምን በመዳፉ የያዘው አምላክ ቅድስት ሥላሴ አንዱ አካል እግዚአብሔር ወልድ ኢየሱስ ክርስቶስ ከባህሪ አባቱ ከእግዚአብሔር ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለው አምላክ ወልደ አብ ወልደ ማርያም ወልደ ዋሂድ ስግው ቃል በተዋሂዶ የከበረ አምላካችን ኢየሱስ ክርስቶስ እንኳን ከእናቱ ከቅድስተ ቅዱሳን ከድንግል ማርያም ጋር ተሰዶ ነበር። ግን ከስደት ተመልሶ ይህ ብቻ ግን አይደለም። የአዲስ ኪዳኑ ስደት ስናነሳ የ3 ዓመት ከ6 ወር ስደት ብቻ አይደለም። አምላካችን ኢየሱስ ክርስቶስ ከዚያ በኋላ እስከ መስቀል ሞት ድረስ ተሰዷል። እስከ መቃብር ድረስ ተሰዷል። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክም ተሰዳለች። በዚህ ምድር ላይ ስደተኛ ነበረች። ጥቂት ነገር ከዚህ ክፍል ደግሞ እናንሳ። አምላካችን ኢየሱስ ክርስቶስ በዚህ ምድር ሲመላለስ ሁላችንም እንደምናውቀው ሕሙማነ ሥጋን በእጁ ተአምራት እየፈወሰ ሕሙማነ ነፍስን በቃሉ ትምህርት እየፈወሰ ተመላለሰ። በእጁ ተአምራት ዕውራንን አበራ፣ ጎባጦችን አቀና፣ ለምጻሞችን አነጻ፣ ሽባዎችን ረታ፣ ድውያንን ፈወሰ፣ ጥቂቱን አበርክቶ መገበ፣ ሙት አስነሳ። በቃሉ ትምህርት የተጨነቁትን አረጋጋ፣ ያዘኑትን አጽናና፣ ለታወኩ ጸጥታና ሰላምን አደለ፣ ተስፋ ለቆረጡት የቆረጡትን ተስፋቸውን ቀጠለላቸው፣ ለአልቃሾች እንባቸውን ከዓይኖቻቸው ላይ አበሰላቸው፣ ሐዘናቸውን ለደስታ ልቅሷቸውን ለሳቅ ቀየረላቸው። አመፀኞችን በደለኞችን ኃጢአተኞችን ደግሞ እንዲህ እያለ የኃጢአታቸውን ስርየት አደላቸው። ኃጢአትህ ተሰረየችልህ፣ በሰላም ወደ ቤትህ ሂድ፣ ከዚህ የባሰ እንዳይደርስብህ ደግሞ ኃጢአት አትስራ አለ። ኃጢአትሽ ተሰረየችልሽ፣ በሰላም ወደ ቤትሽ ሂጂ፣ ከዚህ የባሰ እንዳያገኝሽ ወደፊት ኃጢአት አትስሪ አለ። የረከሱትን ቀደሰ፣ ለኃጢአተኞች የኃጢአታቸውን ስርየት አደለ። ነገር ግን ዓለም ጠላው፣ ዓለም አልተቀበለውም። እንግዲህ ያደረገው ነገር ያሸልመው ነበር፣ ያስመሰግነው ነበር።
ያስከብረው ነበር። ነገር ግን ጠሉት፣ አሳደዱት፣ ገፉት። እንዲህ እንዳለ እርሱ እስቲ ከኔ ጋር በሉ ዓለም ቢጠላችሁ በሉ ከእናንተ በፊት እኔን እንደጠላኝ እወቁ። አምላካችን ኢየሱስ ክርስቶስ የተናገረው ቃል የዮሐንስ ወንጌል ምዕራፍ 15 ቁጥር 18 ላይ ተመዝግቧል። ዓለም ቢጠላችሁ አለ። ዓለም ያለው ዲያብሎስንና ሰራዊቱን፣ ዓለም ያለው የዲያብሎስና የሰራዊቱን ማደሪያዎች በጊዜው የነበሩትን ክፎቹን ሮማውያን፣ ክፎቹን ቤተ አይሁድን ያሳድዱት የነበሩትን የጠሉትን ኋላም ሰቅለው የገደሉትን ማለት ነው። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ኖሮ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል አለ። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ አለ። ባሪያ አለ ደቀ መዛሙርቱን ለጊዜው፣ ባሪያ አለ ፍጻሜው እስከ ዕለተ ምጽአት ድረስ የሚነሱ ክርስቲያኖችን በሙሉ፣ ጌታ አለ ራሱን የጌቶች ጌታ ነው። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። እውነት ነው። ተማሪ ከመምህሩ፣ ደቀ መዝሙር ከመምህሩ አይበልጥም። ፍጡር ከፈጣሪው አይበልጥም። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቧልና ቀጠለና እንዲህ አለ። እስቲ ከኔ ጋር በሉ እኔን አሳደውኝ እንደሆነ በሉ እናንተን ደግሞ ያሳድዷችኋል። እናንተን ደግሞ ምን ብሏችኋል? ያሳድዷችኋል። ይሄው ነው። ዓለም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን አሳደዋል። ስለዚህ እኛን ደግሞ ታሳድደናለች። ዓለም እንኳን ለኛ ለአምላክም አልተኛም። ለምን አሳድዱት? ለምንድን ነው ሰቅለው የገደሉት? ያን ሁሉ መከራ ስቃይ አሳይተው። ምክንያቱም እንዲህ ነው፣ በከንቱ ጠሉኝ የተባለው የመጽሐፉ ቃል እንዲፈጸም ብሎ አምላካችን ኢየሱስ ክርስቶስ ተናግሯል። አባታችን ክቡር ዳዊት ከዘመረው መዝሙር ስቦ አምጥቶ ነው የተናገረው። በዳዊት መዝሙር 68 ቁጥር 4 ጀምሮ የተመዘገበውን ቃል መመልከት ይቻላል። በከንቱ የሚጠሉኝ ከራሴ ጠጉር በዙ ይላል። በአመፃ የሚያሳድዱኝ ጠላቶቼ በረቱኝ። በከንቱ ነው የጠሉት፣ በከንቱ ነው ያሳደዱት። ጲላጦስ ማንን ልፍታላችሁ አላቸው። ማንን እንድፈታላችሁ ትወዳላችሁ? ኢየሱስ ክርስቶስን ወይስ በርባንን አለ። ለፋሲካ አንድ ሰው መፍታት ልማድ አላቸውና በርባን ወንበዴ ነው፣ ማጅራት መቺ ነው፣ ነፍሰ ገዳይ ነው፣ በንጹሐን ደም ሊታጠብ ቋንጃ ሰባሪ ነው። አምላካችን ኢየሱስ ክርስቶስ የሰላም አባት ነው፣ የሰላም ንጉሥ ነው፣ የሰላም አምላክ ነው፣ የሰላም አለቃ ነው። ነገር ግን ዓለም የመረጠው ማንን ነው? በርባንን ነው። በርባንን ፍታልን አለ። ኢየሱስ ክርስቶስን ምን ላድርገው አለ። እሱንማ ስቀለው 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 እያሉ ጮሁ። መረመርኩት፣ ምንም ነገር አላገኘሁበትም አለ። እውነት ነው። ኃጢአት ለባሪው አይስማማውም፣ እንከን አይወጣለትም፣ ነውር ነቀፋ አይገኝበትም። እሱ ጻድቀ ባህሪ ነው፣ እሱ ንጹሕ ባህሪ ነው። ነገር ግን ምንም ባይገኝበትም ንጹሕ ቢሆንም ጻድቀ ባህሪ ቢሆንም ስቀልልን አለ። የማትሰቅለው ከሆነ አንተ የቄሳር ወዳጅ አይደለም፣ እናጣላለን፣ እናሳጣለን። ለወንበሩ ብለው አስገርፎ እጁን ታጥቦ አሳልፎ ሰጠ። ዓለም ምርጫዋ ይሄ ነው። ዛሬ ይሄ ነው ምርጫዋ። ዓለም በርባንን ነፃ ታደርጋለች፣ ትፈታለች፣ ትለቃለች። ሰላሟን ግን ሰቅላ ትገድላለች። ስለዚህ ነው ሰላሟን አጥፋ የምትታወቀው። የሰላምን አምላክ ሰቀለች፣ የሰላምን ንጉሥ ገደለች። ምንም በፈቃዱ ለድነት ዓለም ለቤዛ ዓለም ታልፎ ቢሰጥም በግፍ ነው ሰቅለው የገደሉት። አንጀታችን ቅቤ ጠጣሉ፣ የልባችን ደረሳሉ። የሱ ነገር አከተመ፣ ተደመደመ፣ አበቃ፣ አለቀ፣ ደቀቀ አሉ። ሞቶ የሚቀር ስለመሰላቸው
የኛ አምላክ ግን ሞትን ድል አድርጎ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነሳ። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? ለተናገረው ተነስቷል እንጂ በዚህ የለም አሉ ቅዱሳን መላእክቱ ትንሣኤውን ሲያበስሩ። መቃብሩ ባዶ ነው፣ ድንጋዩ ተንከባሏል፣ የአመፃ መዝገብ ተገልብጧል፣ የሞት መውጊያ ተሰብሯል። ጠላት ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ አስወግዶልናል። ሰቅለው የገደሉት ክፉዎቹ ጨካኞቹ አፍረዋል። ክብር ምስጋና ይግባው አምላካችን ዓለም ክርስቶስን የተቀበለችው እርጥብ መስቀል አዘጋጅታ ነው። ጅራፍ አዘጋጅታ ነው። ሳዶር፣ አላዶር፣ ዳናት፣ አዶራ፣ ሬዳስ የሚባሉ ችንካሮችን አዘጋጅታ ነው ዓለም ክርስቶስን የተቀበለች። የሸዋ አክሊል አዘጋጅታ ነው። ሐሞትና ከርቤ መራራውን ሆምጣጣውን አዘጋጅታ ነው። ብዙ መከራ ስቃይ ነው ያሳየችው። ሁልጊዜ ዓለም ጠባይዋ ይሄ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስደት እንዳለብን ስደት ተቀብሎ አሳየ። መከራ እንዳለብን መከራ ተቀብሎ አሳየ። ተፈትኖ ነው መስቀል ተሸክሞ መስቀል እንዳለብን አሳየ። ከቃል ይልቅ ተግባር ይሰብካልና እሱ ነው አብነታችን። ምሳሌ የምናደርገው በአዲስ ኪዳን ራሱ ባለቤቱ አምላካችን ኢየሱስ ክርስቶስ ነው። እነዚህ ተብሎ ተጽፏል። የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ጀምሮ እስቲ ይሄን ቃል ከኔ በኋላ በሉት። በዓለም ሳላችሁ በሉ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና። አምላካችን ኢየሱስ ክርስቶስ የተናገረው ቃል ነው። ለጊዜው ለቅዱሳን ሐዋርያቱ ፍጻሜው እስከ ዕለተ ምጽአት ድረስ ለሚነሱ ለክርስቲያኖች በሙሉ በዓለም ሳላችሁ አለ መከራ ትቀበላላችሁ። በዚህ ዓለም ስንኖር መከራ አለብን። አይነቱ ሊለያይ ይችላል። የመከራው መጠን ሊለያይ ይችላል። ግን ክርስትና የመከራ ጉዞ ነው፣ የመስቀል ጉዞ ነው። መንገዱ ቀጭን ነው፣ ደጁ ጠባብ ነው፣ ጉዞ የተራራ ነው። በዓለም ሳላችሁ መከራ አለባችሁ፣ መከራ ትቀበላላችሁ ነው። ነገር ግን አይዟችሁ አለ እኔ ዓለምን አሸንፌዋለሁና። ዓለም አሸነፍነው ብለው ነበር። ዓለም ገደልነው የእሱ ነገር አበቃ ብለው ደምድመው ነበረ። ከ3 ቀንና ከ3 ሌሊት በኋላ ግን እሱ ሞትን ድል አድርጎ ሕይወት ስለሆነ መቃብርን ድል አድርጎ ትንሣኤ ስለሆነ ተነስቶ ዓለምንና ዓለማውያኑን ዲያብሎስንና ሰራዊቱን ድል አድርጓል። ክብር ምስጋና ይግባው። ዓለምን አሸንፏል ማለት ነው። እኛም እንግዲህ ፈተና አለብን፣ መከራ አለብን። ከሱ በኋላ አብነት የሚሆኑ እነማን ናቸው? ከቅዱሳን ሐዋርያት ሕይወት፣ ከጻድቃን ከሰማዕታት ሕይወት ጥቂት ነገር እስቲ እናንሳ። በቤተ ክርስቲያን ላይ የተነሳውን ስደት እስቲ እናንሳ። አባታችን ሊቀ ሐዋርያት እንደዚህ ብሎ ይጽፋል። እስቲ ከኔ ጋር በሉት፣ የተጠራችሁለት በሉ። ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የተመዘገበ ይለቃል። የተጠራችሁለት ለዚህ ነው አለ። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድ ነው፣ በሜሮን የከበር ነው፣ የአምላክን ቅዱስ ሥጋና ክቡር ደም የተቀበል ነው፣ እግዚአብሔርን በልጅነት ክብር ያየ ነው፣ ለመንግሥተ ሰማያት ክብር የታጨ ነው። ለዚህ ነው ለምን ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ
ትቶላችሁ አራያ ሊሆንን አብነት ሊሆንን ማድረግ የሚገባን ሁሉ አድርጎ ነው ያሳየን። መስራት የሚገባን ሁሉ ሰርቶ ነው ያሳየን። አንዱ ስደት እንዳለብን መከራ እንዳለብን መስቀል እንደምንሸከም ነው ያሳየን። ምሳሌ ትቶላችሁ ስለናንተ መከራን ተቀብሏል። ስለዚህ በቤተ ክርስቲያን ላይ መከራ መጣ። ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቀጥሎ ከሐዋርያት ቀድሞ በሰማዕትነት ያረፈው ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ እግዚአብሔር በሰጠው ጸጋ ቅዱስ ወንጌልን አስተማረ። እግዚአብሔር መንፈስ ቅዱስ ባደለው ጸጋ ገቢረ ተአምራት አደረገ። ስለዚህ ጠሉት፣ ተመቀኙት። ያለ ምንም ምክንያት ከኢየሩሳሌም አውጥተው በድንጋይ ወግረው በግፍ ገደሉት። ስለ ወንጌል አሳደዱት። ስለ እግዚአብሔር ቃል ክርስትና እሰፋ ሰፋ ስላለች የክርስቲያኖቹ ቁጥር እየበዛ እየሰፋ እየጨመረ ስለሄደ ቅናት ሞላባቸው፣ ሰይጣናዊ ቅናት። ስለዚህ ሰቅለው ገደሉት፣ ወግረው ገደሉት። አምላካችን ኢየሱስ ክርስቶስ ሰቅለው እንደገደሉ እንዲሁ ቀዳሜ ሰማዕት ዲያቆን እስጢፋኖስን ደግሞ ሰቅለው ሳይሆን ወግረው ገደሉት፣ በድንጋይ ማለት ነው። አስተውሎ ወገኖች፣ የአምላካችን ፍለጋውን ተከተለ ቀዳሜ ሰማዕት ዲያቆን እስጢፋኖስ። ክርስቶስ በግፍ እንደተገደለ ተሰቅሎ ቀዳሜ ሰማዕት ዲያቆን እስጢፋኖስ በድንጋይ ተወግሮ በግፍ ተገደለ። ከዚያ በላይ ይቀጥላል። በቤተ ክርስቲያን ላይ ታላቅ ስደት ሆነ ይላል። በቤተ ክርስቲያን ላይ ምን ሆነ? ታላቅ ስደት ሆነ። የሐዋርያት ሥራ ምዕራፍ 8 ላይ ይህን ታሪክ መመልከት ትችላለህ። ታላቅ ስደት ሆነ። ከቅዱሳን ሐዋርያት በስተቀር ክርስቲያኖች በሙሉ ተበተኑ ይላል፣ ተሰደዱ ይላል። ወደ ይሁዳና ወደ ሰማርያ ተሰደዱ ነው የሚለው። ለጊዜው ክፉዎቹ ክርስቶስን ሰቅለው የገደሉት ቤተ አይሁድ ቀዳሜ ሰማዕት ዲያቆን እስጢፋኖስን ወግረው የገደሉት ክርስትናንና ቤተ ክርስቲያንን ክርስቲያኖችን ከምድረ ገጽ ላይ ለማጥፋት ነው። ዛሬ ብዙዎች እንደሚፈልጉት ማለት ነው። ነገር ግን በየሄዱበት ቦታ የተሰደዱት ስደተኞቹ ክርስቲያኖች ወንጌልን ተናገሩ፣ መሰከሩ ስለ ክርስቶስ። ክርስትና የበለጠ ሰፋች፣ የክርስቲያኖች ቁጥር የበለጠ በዛ። ለዚህ ነው የቤተ ክርስቲያን ሊቃውንት እንዲህ ያሉት በቀዳሜ ሰማዕት በዲያቆን እስጢፋኖስ ላይ ያ ግፍ ባይፈጸም እና ክርስቲያኖች ባይሰደዱ ባይበተኑ ኖሮ ሃይማኖት አንድ ቦታ ትጸና ነበር እንጂ አትሰፋም ነበረ። ነገር ግን ጠላት ለክፉ ያደርገዋል፣ እግዚአብሔር ደግሞ ለበጎ ይቀይረዋል። በሰማዕቱ በዲያቆን እስጢፋኖስ ደም ላይ ብዙ ክርስቲያኖች በቀሉ። እናጠፋለን ያሏት ክርስትና ሰፋች። እናጠፋቸዋለን ያሏቸው ክርስቲያኖች ቁጥራቸው ጨመረ፣ በዛ። አይዟችሁ ገና እንሰፋለን፣ ገና እንበዛለን። ታላቁ የቤተ ክርስቲያን ሊቅ ቅዱስ አግናጤዎስ እንደዚህ ነው ያለው። ቤተ ክርስቲያን ቀዳሜ ሰማዕት ዲያቆን እስጢፋኖስን የሚያህል አገልጋይ ብታጣም አለ በግፍ ቢገደልባትና ብታዝንም አለ ሐዋርያው ቅዱስ ጳውሎስን አገኘች። የቀደመው ሳውል ክርስቲያኖችን የሚያሳድድ የክርስትና እንቅፋት፣ የወንጌል እንቅፋት የነበረው ለአባቶቹ በግ በመቅናት ባለማወቅ በጎ ያደረገ መስሎት ቀዳሜ ሰማዕት ዲያቆን እስጢፋኖስ በድንጋይ ሲወገር ከወጋሪዎቹ ጋር ተስማምቶ የወጋሪዎችን ልብስ ይጠብቅ ነበር ይላል። ላለማስለጠቅ ለምን ጎበዝ ስለነበር። ግን ታሪክ ተለወጠ፣ ነገር ተገለበጠ። አምላካችን እግዚአብሔር በድንቅ አጠራሩ ሳውልን ጠራውና ያሳድድ የነበረውን
ክርስትናን ስለ ክርስትና መሰደድ ጀመረ። ያስር ያሳስር፣ ይገርፍ ያስገርፍ፣ ያስገድል የነበረውን ክርስቲያኖችን ስለ ክርስቲያኖች የሚሰደድ የሚታሰር የሚገረፍ በኋላም በሰይፍ ተቀልጦ በክብር የሚያርፍ አደረገው። ክብረ ምስጋና ይግባው። አስተውሉ። ነዋሄሩ የተባለ ምርጥ ዕቃ ማኅቶተ ቤተ ክርስቲያን ተባለ። የቤተ ክርስቲያን ብርሃን ፋኖስ ተባለ። እስከ ሦስተኛው ሰማይ የተነጠቀ እስከ መላእክት ከተማ እስከ ራማ እስከ ተመልክቶ የተመለሰ ጸጋው ቅድስናው ለልብሱ የተረፈ ለብዙ ሰዎች መዳን ምክንያት የሆነ አደረገው አምላካችን። እንዲህ ነው የኛ አምላክ። ብዙዎች በመከራ አለፉ። ሐዋርያው ቅዱስ ያዕቆብ በሰይፍ ተቀሉ። ሐዋርያው ቅዱስ ቶማስ ቆዳቸው ተገፎ ስልቻ ሆነ። ሊቀ ሐዋርያት ቅዱስ ጴጥሮስ ቁልቁል ተሰቀሉ። ዛሬ ወርሃዊ መታሰቢያውን የምናደርግለት ሊቀ ሰማዕታት ቅዱስ ጊዮርጊስ በመጋዝ ተሰነጠቀ፣ በወፍጮ ተፈጨ፣ በሙቀጫ ተወቀጠ፣ በሰይፍ ተቀላ፣ በእሳት ተቃጠለ፣ በመንኮራኩር ተፈጭቶ አመድ እስኪሆን ድረስ ዱቄት እስኪሆን ድረስ ደብረ ይድራስ በሚባል ተራራ ተበተነ። ቅጠሎቹ ሁሉ ግን ጊዮርጊስ ሰማዕቱ ለክርስቶስ እያለ መሰከሩ። ሕፃኑ ቅዱስ ቂርቆስ እናቱ ቅድስት ኢየሉጣ በብዙ መከራ ስቃይ ውስጥ አለፉ። ስለምን? ስለ ስሙ። ስለምን? ስለ ጽድቅ ቃሉ። ስለምን? ጽድቅ ስለሰሩ። ይሄ ነው ስለ ጽድቅ የሚሰደዱ ብፁዓን ናቸው ማለት ይሄ። ተሰደዱ። ይቺ ቤተክርስቲያን እኛ ዘመን የደረሰችው ብዙ ዋጋ ተከፍሎ ነው። መጀመሪያ የተመሰረተችው በክርስቶስ የከበረ ደም ፈሳሽነት ነው። ቅዱስ ሥጋውን ቆረሰ፣ ክቡር ደሙን አፈሰሰ፣ ነፍሱን ለመስቀል ሞት አሳልፎ ሰጠ። ቤተ ክርስቲያንን መሰረተ፣ ክርስትናን መሰረተ አምላካችን ኢየሱስ ክርስቶስ። ከዚያ በኋላ ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት፣ እውነተኞቹ ሊቃውንተ ቤተ ክርስቲያን፣ የሃይማኖት አባቶች፣ እውነተኞቹ ክርስቲያኖች እስከ ሞት ድረስ መከራ ተቀብለው በአጥንታቸው ብዕርነት በደማቸው ቀለምነት ሃይማኖትን ጽፈው አወረሱን። ሥጋቸው እየተቆረሰ ደማቸው እየፈሰሰ አጥንታቸው እየተከሰከሰ በብዙ መስዋዕትነት ሃይማኖትን እዚህ ያደረሱልን። ክብር ይግባቸው ጻድቃን ሰማዕታት፣ በረከታቸው ይደረግልን። ስለዚህ እኛም ያለብን ይሄን የኛስ ነገር ምን ይመስላል? የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ምን አሳልፋ እዚህ ደረሰች? ዛሬስ ምንድነው ከፊት ለፊቷ የተጋረጠባት የተደቀነባት? ይህን ነው የምናነሳው። ብዙ ነገር አሳልፋለች። ባጭሩ እየጠቆምኩ አልፋለሁ። ብዙውን ነገር ስለምናውቀው አዲስ ስላለው እነሆ በዮዲት ወይም በጉዲት እሳት በምትባለው ዘመን 40 ዘመን ሙሉ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አገልጋዮችና ምእመናን ስደት ላይ ነበሩ፣ መከራ ላይ ነበሩ። እሷ ብዙ ካህናት፣ ዲያቆናት፣ ምእመናንን አስገድላለች። ብዙ ቅዱሳት መጻሕፍትን፣ ንዋየ ቅዱሳትን፣ አብያተ ክርስቲያናትን አቃጥላለች። ከ40 ዘመን የስደት የመከራ ኑሮ በኋላ እንደገና የፈረሱት አብያተ ክርስቲያናት ታነጹ፣ የተዘጉት አብያተ ክርስቲያናት ተከፈቱ፣ የተቃጠሉት ቅዱሳት መጻሕፍት እንደገና ተጻፉ። እንደገና ቤተ ክርስቲያን አገልግሎቷን ቀጠለች። ዮዲት ስም አጠራሯ ጠፋ፣ መታሰቢያ ተቆረጠ። ቤተ ክርስቲያን ግን አገልግሎቷን ቀጠለች። ክርስቲያኖች እንደገና ተነሱ። በግራኝ አመድ ጊዜ 15 ዓመት ሙሉ ቤተክርስቲያን ስደት ላይ ነበረች። 15 ዓመት ሙሉ ሺህ ያለውን በገንዘብ እያታለለ እያባበለ አሳተ፣ አስቃለ። እምቢ ያለውን በሰይፍ እየቀላ እሱም እንደዚያው ካህናት ምዕመናንን ገደለ፣ አስገደለ። አብያተ ክርስቲያናትን አቃተለ። ክርስትናን ከምድረ ገጽ ከኢትዮጵያ ምድር አጠፋለሁ ብሎ ተነሳ። የቤተክርስቲያን ታሪክ እንደሚነግረን ከ100 እጅ 10 እጅ ብቻ ክርስቲያን ቀረ። 90 እጅ ግን ሃይማኖቱን ቀየረ።
ወደ አረማዊነት ወደ እስልምና ሄደ። ከ15 ዓመት የስደት የመከራ ኑሮ በኋላ እንደገና ደግሞ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አገልግሎቷን እንደገና ቀጠለች። እንደገና ጉዞዋን ቀጠለች። ክርስቲያኖች እንደገና ተገኙ። ወገኖች ጠፍታ አልቀረችም። ነገም ለዘላለም ትኖራለች፣ አትጠፋም። አጥፊዎቿን አትጠፋም። በአፄ ሱስንዮስ ዘመን የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን ከኢትዮጵያ ምድር ለማጥፋት ካቶሊክን ለማሰልጠንና ለማንገስ ተነሳ። ስልጣን አለኝ ብሎ ገንዘብ አለኝ ብሎ ጊዜ ሰጥቶኛል ብሎ መቼስ ጊዜ የሰጠው ቅን ድንጋይ ይሰብራል እኮ ነው። ተነሳ። ደንገዝ በሚባል ስፍራ 8000 ሰዎች በግፍ ተገደሉ፣ በሰማዕትነት አረፉ። እግዚአብሔር ግን ከአብራኩ የተከፈለውን የአፄ ሱስንዮስን ልጅ አፄ ፋሲልን አስነሳና ታሪክ ተለወጠ፣ ነገር ተገለበጠ፣ አዋጅ በአዋጅ ተቀየረና እንደገና የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሕልውናዋን የቀደመ ክብሯን አገኘች። እንደገና አገልግሎቷን ቀጠለች። እዚያ እግዚአብሔር የለም ባዮች ተነሱ። በኢትዮጵያ ቤተክርስቲያን እግዚአብሔር የለም የሚሉ ሰው መናፍቃን፣ ተጠራጣሪዎች፣ ሐሰተኞች፣ ከሃዲዎች ተነሱ። ዛሬም በስልት እቺን ቤተክርስቲያን ለማጥፋት ተነስተዋል። ጥቂት ነገር እናንሳ። ዘመናችንን ደግሞ መጽሐፍ እንደዚህ ይላል። ቅዱስ ጳውሎስ ለተማሪው ለጢሞቴዎስ የጻፈው መልእክት ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ጀምሮ እንደዚህ ነው የሚለው። በእውነትም አለ በኢየሱስ ክርስቶስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ አለ። ምን ይላሉ? ይሰደዳሉ። በእውነት አለ በኢየሱስ ክርስቶስ በክርስቶስ ክርስቲያን በወልድ ውሉድ ተሰኝተው ማለት ነው። እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ሃይማኖታቸውን አጽንተው ምግባራቸውን አቅንተው ለንስሐ የሚገባ ፍሬ አፍርተው ሊኖሩ የሚወዱ ሁሉ የዲያብሎስን ፈቃድ ከመፈጸም የእግዚአብሔርን ፈቃድ መፈጸም ይሻላል የሚሉ ከፈቃደ ሥጋ ፈቃደ ነፍስ ይሻላል የሚሉ ከኃጢአት ጽድቅ ከርኩሰት ቅድስና ከሐሰት እውነት ከክህደት እምነት የሚሉ ይህንን የሚመርጡ ሁሉ ይሰደዳሉ አለ። የተሰደዱ ይኖራሉ። ስለዚህ ዛሬም ስደት አለ። በገዛ ሀገራችን ስደተኞች ሆነናል። ኢትዮጵያውያን በተለይ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች የክርስትና ምልክታቸው ማተባቸው እየታየ አዳምና እኛ ልጆቹ ክብር ያገኘንበት ዲያብሎስና ሰራዊቱ ያፈሩበት የድላችን አርማ የነፃነታችን ምልክት ቅዱስ መስቀሉ አንገታቸው ላይ እየታየ ስም ዝርዝራቸው እየተጻፈ ቤታቸው ላይ ምልክት እየተደረገ ከተወለዱበት እትብታቸው ከተቀበረበት ካደጉበት ተምረው ለውጤት ከበቁበት ሰርተው ካገኙበት ነግደው ካተረፉበት አርሰው ካመረቱበት ወልደው ከከበዱበት ብዙ የትውልድ ሐረግ ካስቆጠሩበት ብዙ ሀብት ንብረት ካፈሩበት ከቀያቸው ከሀገራቸው ሲፈናቀሉ አይተናል። አንተ መጤ አንቺ መጤ ውጡ እየተባለ ያውም እኮ በሕይወት ከተረፉ እኮ ነው። አካለ ጎዶሎ ሲሆኑ አይተናል። በድንጋይ ተወግረው በዱላ ተደብድበው እንደ በግ እንደ ዶሮ አንገታቸው እየታረደ በገጀራ በነጫ በሰይፍ እየተቀሉ በእሳት እየተቃጠሉ ቁልቁል እየተሰቀሉ ሲገደሉ አይተናል። አካላቸው እንደ ሽንኩርት ሲከተፍ አይተናል። እጅግራቸውን ቆርጠው ልክ ዋንጫ ይዘው እንደሚጨፍሩ እየጨፈሩ እኮ ፎቶግራፍ እየተነሱ ሲለቁ እኮ አይተናቸው። በዚህ በኢትዮጵያ ምድር ሰው ቤቱን አሳደገው ዶሮ እንኳን ይላል። አሁን በዓል ሲደርስ አንዳንድ እናቶች ቤታቸው ያሳደጉትን ዶሮ አርዶ ለመብላት ይሳሳሉ። እንደዚህ ይላሉ፣ ከልጆቼ እንዳንዱ ነው ማየው። ጥሬ እየበተንኩለት እየቆረጠነ ውሃ እያቀረብኩለት እየጠጣ ነው በእጄ ያደገው። የፈጠረው አምላክ ይውሰደው እንጂ ዓይኔ እያየ
አይታረድም፣ ቢላው አንገቱ ላይ አያርፍም ብለው በሱ ፋንታ ከገበያ ሌላ ዶሮ ገዝተው አንዱ ይበላል። ዛሬ ግን ወገን ወገኑን እያረደ ነው በጠራራ ፀሐይ። ጻድቅ ሰው ለእንስሳው ነፍስ ይራራል ይላል መጽሐፈ ምሳሌ ምዕራፍ 12 ቁጥር 10። እግዚአብሔርን የሚፈሩ ሰውን የሚያፍሩ ቅዱሳን ለእንስሳት ነፍስ እንኳን ይራራሉ። ዛሬ ግን አንዳንድ ሰዎች ለወገኖቻቸው አልራሩም፣ አላዘኑም። ሕፃን ብለው ሳይምሩ ሳይራሩ፣ ሽማግሌ ብለው ሳያፍሩ ሳያከብሩ፣ ነፍሰ ጡር የመውለጃ ወራት የደረሰው በቁሟ የክርስቲያን ልጅ እዚህ አይወለድም ብለው ሆዷን ቀደው እሷንም ልጇንም ሲገሉ አይተናል። አራስ ወልዳ የምታጠባ እንክብካቤ የሚገባ በግፍ ሲገድሉ አይተናል። አስከሬናቸው መሬት ለመሬት ሲሞት፣ አስከሬናቸው ስጋቸውን ለአራዊት ሲሰጡ እዚህ ዘመን ደርሰናል። ከዚህ በላይ ምን ስደት አለ? ያውም በገዛ አገር እኮ ስደት ይሄ ነው፣ መከራ ነው፣ ፈተና ነው። ምክንያቱ ምንድን ነው? ለምን ክርስቲያኖች ሆናችሁ? ለምን የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች ሆናችሁ? ለምን በክርስቶስ አመናችሁ? ለምን መስቀል አንገታችሁ ላይ አጠለቃችሁ? ይሄ ነው እንደ ወንጀል የተቆጠረው። ምንም ነገር አላደረጉም። ሀገር ሰላም ነው ብለው ነው እኮ የሚኖሩት። ማነሱ ምን ያውቃሉ? ግን በግፍ እስከ ሞት ድረስ መከራ ተቀበሉ። አንድ ነገር ግን አለ። እውነት ነው። እነሱ እንዲህ ያሉ ሃይማኖታችንን አንክድም አሉ፣ ለጣዖት አንሰግድም አሉ፣ ጣዖት አናመልክም አሉ፣ ማተባችንን ከምንበጥስ አንገታችን በሰይፍ ይቆረጥ ብለው ሞትን ሳይሰቀቁ ሳይፈሩ እስከ ሞት ድረስ መከራ ተቀበሉ። እንዲህ እንዳለ አምላካችን ስጋን የሚገሉትን አትፍሩ፣ ነፍስን መግደል አይቻላቸውምና የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ የተመዘገበ አይለቃል። ስጋቸውን የሚገሉትን አልፈሩ፣ ነፍሳቸውን ስለማይገሉ እስከ መጨረሻው ድረስ ጸኑ። መከራ ስቃይ ሲፈራረቅባቸው ልክ ቅዱስ ጳውሎስ እንዳለ እኮ ነው። መኑ ያድገን ፍቅሮ ለክርስቶስ እንዳለ የክርስቶስን ፍቅር ማን ያስተውናል እንዳለ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ጀምሮ የክርስቶስን ፍቅር ማን ያስተውናል? ከክርስቶስ ፍቅር ማን ይለየናል? መከራ ነው ወይስ ጭንቀት ነው ወይስ ስደት ነው ወይስ ረሃብ ነው ወይስ ሰይፍ ነው ወይስ ራቁትነት ነው ወይስ ሞት ነውና ስለ አንተ ቀኑን ሁሉ እንገደላለን አለ። ስለማን? ስለ አንተ። በአንተም ስም ስላመነ፣ በአንተ ስም ስለተጠራ፣ በአንተ ስም ስለምንመሰክር ስለምናስተምር ነው እኮ ስለ አንተ ቀኑን ሁሉ እንገደላለን፣ ዕለት ዕለት ለሞት የሚያደርስ መከራ እንቀበላለን ሲል እኮ ነው። እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው አለ። ቅዱስ ዳዊት መዝሙር ነው ስቦ ያመጣው። በመዝሙር 43 ቁጥር 22 ጀምሮ ቅዱስ ዳዊት ዘምሮታል። ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ሆነናል ነበር ያለው ቅዱስ ዳዊት። ይህንን ያመጣው እንዲህ ተብሎ ተጽፏል። ስለ አንተ ነው ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጥረናል። እውነት ነው። የበዓልን በግ ከስቷል ይወፍር የሚለው የለም፣ ቁመቱ አጥሯል ይርዘም የሚለው የለም። በዓሉ ከደረሰ ያርዱታል፣ ያወራሩታል፣ ይበሉታል። እኛም ልክ እንደዛ ሆነናል አለ። ነገር ግን ከክርስቶስ ፍቅር ማን ይለየናል? የክርስቶስን ፍቅር ማን ያስተውናል? እንዲህ አሉ የ21ኛው ክፍለ ዘመን ሰማዕታትን በነፍሳቸው ተወራረዱ። የክርስቶስን ፍቅር ማን ያስተውናል አሉ። ሃይማኖታቸውን አጸኑ፣ ምግባራቸውን አቀኑ። ማተባችን አንበጥስም፣ ሃይማኖታችን አንክድም ብለው ስለ ሃይማኖታቸው፣ ስለ ቤተ ክርስቲያን፣ ስለ አምላካችን ስለ እግዚአብሔር ስም፣ ስለ ጽድቅ ብለው እስከ ሞት ድረስ መከራ ተቀበሉ። ክብር ይግባቸው፣ በረከታቸው ይደርብን። በስጋ እንዲህ ባለ አሰቃቂ ሁኔታ እንዲህ ያለ
ግፍ ተፈጽሞባቸው በጭካኔ በመገደላቸው እናዝናለን። እንደ ሰውነት እናዝናለን፣ ይሰማናል። ነገር ግን የሞቱት ስለ ሃይማኖታቸው ነው። የሞቱት ስለ ክርስቶስ ስም ነው። የሞቱት ስለ ቤተክርስቲያን ነው። ሲሰርቁ አይደለም፣ ወንጀል ሲሰሩ አይደለም፣ ማጅራት ሲመቱ አይደለም፣ ነፍስ ሲገድሉ አይደለም፣ ፍርድ ሲያጓድሉ፣ ድሃ ሲበድሉ፣ ጉቦ ሲቀበሉ አይደለም፣ ግፍ ሲፈጽሙ አይደለም። የሞቱት አምነው ነው። የሞቱት ተጠምቀው ነው። የሞቱት ጽድቅ እየሰሩ ነው። የሞቱት ጽድቅ እየመሰከሩ ነው። ስለዚህ በዚህ ደግሞ ደስ ይለናል። በስጋ ቢሞቱ በነፍስ አይሞቱም። አንድ ጊዜ ቢሞቱ ሁለተኛ ሞት የለባቸውም። ለዘላለም ከእግዚአብሔር ጋር በክብር ይኖራሉና የስጋ ሞት ሃይማኖቱን ላቀና ምግባሩን ላቀና ለንስሐ የሚገባ ፍሬ ላፈራ ሰው የስጋ ሞት ወደ እግዚአብሔር የምንሄድበት መንገድ ነው። ከምድር ወደ ሰማይ የምንወጣበት መሰላል ነው። ከሚያልፈው ዓለም ወደማያልፈው ዓለም የምንሸጋገርበት ድልድይ ነው። ከዚህ ዓለም ውጣ ውረድ፣ መከራ፣ ስቃይ የምንገላገልበት የምናርፍበት ነው የሥጋ ሞት አለ ቅዱስ ጳውሎስ። ቀጠለና እንዲህ እኮ አለ፣ ሳንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው አለና በዚህ ሁሉ ግን አለ በወደደን በእርሱ በሉስ ከአሸናፊዎች ሁሉ እንበልጣለን። በወደደን በእርሱ ከማን እንበልጣለን? ከአሸናፊዎች እንበልጣለን። የገደሉን፣ የሚያሳድዱን፣ የሚቃወሙን፣ ግፍ የሚፈጽሙብን አላሸነፉንም፣ ተሸንፈዋል። የሞቱት ግን አሸንፈዋል። ጠላት ዲያብሎስና ሰራዊቱን አሸነፉ። ክህደትን፣ ጥርጥርን አሸነፉ። ኃጢአትን አሸነፉ። ዓለምን አሸነፉ። አሸናፊዎች ናቸው። አምነው ሞተዋል። ለዘላለም በሕይወት ይኖራሉ። ገዳዮቹ ተሸነፉ፣ ይቅበዘበዛሉ፣ ሰላም የላቸውም። የሁለት ዓለም ስደተኞች ናቸው። እንዳይመስላችሁ ገድሎ ሰላም የለም፣ ገድሎ ረፍት የለም፣ ገድሎ ደስታና እርካታ የለም። ለጊዜው ይመስላል እንጂ ሲቅበዘበዙ ነው የሚሆኑት። ቃየናውያን ናቸው ገዳዮቹ፣ ሟቾቹ አቤላውያን ናቸው። ዛሬም ይሄ ነው በኢትዮጵያ እየተፈጸመ ነው። በማንነታቸው ምክንያት፣ በሚናገሩት ቋንቋ ምክንያት ብቻ አቤላውያን የዋሆቹ ቅኖቹ እየተገደሉ ነው። ቃየናዎቹ ደግሞ ወንድሞቻቸውን እየገደሉ ነው። ቃየንና አቤል እኮ ከአንድ አብራክ ከአዳም ላይ የተከፈሉት አባታቸው አዳም ነው። ከአንድ ማኅፀን ከሔዋን የወጡት የአንድ እናት ልጆች ናቸው። ያውም ሰው እንደዚህ ዘመን አልበዛም። አሁን በዓለማችን ላይ ከ7.5 ቢሊዮን ሕዝብ በላይ አለ ይባላል። ገና ሰው የተፈጠረበት ዘመን አካባቢ ነው። ነገር ግን ቃየን ከጠላት ከዲያብሎስ ተምሮ በሰይጣናዊ ቅናት ወንድሙ አቤልን የዋሁን ቅኑን ጻድቁን የእግዚአብሔርን ሰው አቤልን በግፍ በድንጋይ ወግሮ ገደለው። ዛሬም ቃየናውያን እየፈጸሙ ያሉት ለዘመኑ ቃየናውያን በወንድሞቻቸው በእህቶቻቸው በወገኖቻቸው በንጹሐን ደም ለሚታጠቡት ከጠላት ከዲያብሎስ ለተማሩት ለነፍሰ ገዳዮቹ እግዚአብሔር ልቡን አይስጣችሁ። እንዲህ ብለን እንለምነው አምላካችን እግዚአብሔር። አዎ ስንሰደድ ምን እያደረግን እንሰደድ? ይህንን እንመልከት። እንዴት እንሰደድ? እንዲህ እያልን እንለምነው። እስቲ ከኔ ጋር በሉ፣ የምትገዛልህን ነፍስ በሉ፣ የምትገዛልህን ነፍስ ለአራዊት አትስጣት፣ ለአራዊት አትስጣት። የችግረኞችን ነፍስ ለዘወትር አትርሳ፣ ለዘወትር አትርሳ። እንዲህ እያልን እንለምነው። መዝሙር 73 ቁጥር 19 ላይ የተመዘገበ ቃል በሃይማኖት የምትገዛልህን ሰውነት፣ ለአምልኮት የምትንበረከክልህን ሰውነት ለአራዊት ለዲያብሎስና ለሰራዊቱ አትስጣት። የምትገዛልን ሰውነት፣ በምግባር የምትታዘዝልን ሰውነት፣ ፈቃድህን የምትፈጽምልን ሰውነት፣ እንደ ቃልህ የምትኖረውን ሰውነት፣ በበጎ ምግባር በጽድቅ ሥራ የምትመላለሰውን ሰውነት ለአራዊቱ ለዲያብሎስና ለሰራዊቱ አትስጣት። ለዲያብሎስና ለሰራዊቱ ማደሪያዎች፣ ለአሕዛብ፣ ለኢአማንያን፣ ለአረማውያን፣ ለጨካኞች፣ ለነፍሰ ገዳዮች አሳልፋ አትስጣት። ለተጠራጣሪዎች፣ ለካሃዲዎች አሳልፋ አትስጣት ማለት ነው። የችግረኞች ነፍስ ለዘወትር አትርሳ አለ። እግዚአብሔር ሰው አድርጎ ፈጥሯቸው እንደ አራዊት የሚኖሩ ጨካኞች አሉ። ከዘመኑ አራዊት እግዚአብሔር ሁላችን ያድነን። የሰው አውሬዎች አሉ። በሁለት እግራቸው ቆሞ ሲሄዱ ሰው ነው የሚመስሉት።
ስራቸው ግን የአውሬ ነው። በዚህ ዘመን እኮ ሰው አራዊት አስለምዶ ከአራዊት ጋር ይጫወታል። አናብርትን አስለምዶ ከነሱ ጋር ይጫወታል። እዚያውም በምስራቅ ኢትዮጵያ ያለ አካባቢ አንድ ሰው አለ ጅብ ያስለመደ አታውቁም? ጅብ አስለምዶ ከጅብ ጋር ይጫወታል። በእጁ ብቻ አይደለም ለጅብ ስጋ የሚሰጠው፣ እንደውም አንዳንድ ጊዜ በአፉ ጭምር ይሰጣል። ሰው ጅብ አስለምዶ ከጅብ ጋር በሚጫወትበት ዘመን አንዳንድ ሰው ደግሞ በወገኑ ላይ አውሬ ሆኖ ወገኑን እንደ አውሬ እየሰበረ እየገደለ፣ አንዳንዶቹ እኮ ኩላሊት አውጥተው ነው የሚቆሉ። ሰው ያወቀው ፀሐይ የሞቀ አደባባይ ምን ያንለምነው? የምትገዛልህን ነፍስ ለአራዊት አትስጥ፣ የችግረኞችን ነፍስ ለዘወትር አትርሳ ያንለምነው። እንዲህ ያልን መማፀን ይገባል። አሳዳጆቻችን በርትተውብናልና ወደ ልመናችን አድምጥ፣ ከአሳዳጆቻችን አድነን እንበለው። ይህንንም ቅዱስ ዳዊት አባታችን ዘምሮታል። የዳዊት መዝሙር 141 ቁጥር 6 ላይ የተመዘገበ ኃይለ ቃል ነው። እንዲህ እያለ ነው የተማጸነው፣ እጅግ ተቸግሬያለሁና አለ፣ ወደ ልመናዬ አድምጣል። በርትተውብኛልና ከሚያሳድዱኝ አድነኝ አለ። እስቲ በሉ በርትተውብኛልና በሉ ከሚያሳድዱኝ አድነኝ። ጸሎታችን ይሄ ነው። እጅግ ተቸግረናል። ተመልካች አጥተናል። ሰሚ አጥተናል። አንዳንድ ጊዜ የተገፋች ቤተክርስቲያን ሆና፣ የተበደለች ቤተክርስቲያን ሆና፣ የተቃጠለች ቤተክርስቲያን ሆና፣ የተገደሉ ልጆቿ ሆነው የተሰደዱ፣ ቤታቸው የተቃጠለ፣ ሀብት ንብረታቸው የወደመ ልጆቿ ሆነው እንደገና ልጆቿ መልሰው ግፍ ይቀበሉ፣ መከራ ይቀበሉ። አንዳንድ ቦታ እኮ ነው፣ አንዳንድ አካባቢ እኮ ነው። አሳዳጆቹ፣ ገዳዮቹ፣ ጨካኞቹ ልክ እንደ በርባን ተፈተው ክርስቲያኖቹ አንዳንድ ቦታ ታስረው ይሰቃያሉ። ዓለም ዳኝነቷ ነው። ዓለም ፍርዷ ነው። ወገኖቼ ስደተኛ ወላጆች አሉት ልጅ ስደተኛ ነው። አባታችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ስደተኛ ነበር እስከ መቃብር ድረስ ሰጥቶ። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ እናታችን ስደተኛ ነበረች። ስለዚህ እኛም ልጆቻቸው ስደተኞች ነው። ይሄው ነው ያለው። እንዲህ ብለን እጅግ ተቸግረናልና ወደ ልመናችን ወደ ጸሎታችን አድምጠን በለው። እጅግ በርትተውብናልና ከሚያሳድዱን እጅ አድነን በለው ያለና እግዚአብሔር ፈቃዱ ከሆነ ይሄንን መከራ፣ ይሄንን ስቃይ፣ ይሄን ስደት፣ ይሄን ፈተና ከኛ እንዲያረቀው እንለምነው። ይሄን ጽዋ ከኛ አሳልፈን እንበለው። የስደቱን ጽዋ፣ የመከራውን ጽዋ፣ የሞቱን ጽዋ። ያ ካልሆነ ደግሞ ፈቃድ ከሆነ አቅልልን እንበለው። ቀላሉን አድርግልን፣ ከብዶናል እንበለው። ያም ካልሆነ መቀበላችን ግድ ከሆነ ደግሞ አጽናንን በለው፣ አበርታንን በለው፣ አቁመንን በለው፣ ኃይልን በለው። ኃይልን የሚሰጠን በክርስቶስ ሁሉ እንችላለን። አዎ ይቻለናል። ከኛ አይደለም ከሱ የተነሳ ይቻለናል። ለሚያምን ሁሉ ይቻለዋል። እውነት ነው። ከሱ የተነሳ ይችላል። አስችለን፣ አጽናን፣ አበርታንን በለው። እግዚአብሔር ያደርገዋል። ሃይማኖታችንን እናጽና፣ ምግባራችንን እናቀና። በስደቱ በመከራው በፈተናው ብዛት ወደ ኋላ እንዳናፈገፍግ የጥቂቱ ጊዜ መከራችን ለዘላለም ክብር ስለሚያበቃን እንጽና። ሌላው ስለሚያሳድዱን መከራ ስቃይ ስለሚያሳዩን ደግሞ እንጸልይላቸው። ስለሚያሳድዷችሁ ጸልዩ አይደል ያለው አምላካችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ስለሚያሳድዷችሁ ምን በሉ? ጸልዩ። በቃሉ ብቻ ተናግሮ አልተወም። አሳየ። እስከ መስቀል ሞት ድረስ ላሳደዱት፣ ሰቅለው ለገደሉት ለገዳዮቹ ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። አብነት ሆነ፣ ምሳሌ ሆነ። እኛ ምን እንድንል ቀዳሜ ሰማዕት ዲያቆን እስጢፋኖስ እኮ ከሱ ተምሮ ነው ጌታ ሆይ ይህን ኃጢአታቸውን አትቁጠርባቸው እየሞተ
በድንጋይ የወገሩት ደሙ ይፈሳል፣ ስጋው ይቆረሳል፣ አጥንቱ ይከሰከሳል። ግቢ ነፍስ ውጪ ነፍስ ላይ ሆኖ ለገዳዮቹ ምሕረት ለመነ፣ ይቅርታ ለመነ። እኛም ለአሳራጆቻችን ይቅርታ እንለምን፣ ምሕረት እንለምን። እግዚአብሔር ልብ እንዲሰጣቸው ያደረባቸው እንደዚያ የሚያስጨክናቸው ወገኖቻቸውን የሚያስገድላቸው ያ ነፍሰ ገዳዩ ረቂቁ ርኩስ መንፈስ ሰይጣን ዲያብሎስ ከነሱ እንዲርቅና ወደ እግዚአብሔር እንዲመለሱ ንስሐ እንዲገቡ እንለምንላቸው። ስለሚያሳድዱን መጸለይ ይገባል። ይህን እያደረግን እንሰደድ። እነሆ ስለ ጽድቅ ተሰደድን። ምንድነው የምንቀበለው? ምንድነው የምናገኘው? የመጨረሻው ነገራችን ስለ ጽድቅ የሚሰደዱ ምንድን ናቸው? ስለ ጽድቅ የሚሰደዱ ምንድን ናቸው? ብፁዓን ናቸው። ስለ ጽድቅ በመሰደድ ምን እናገኛለን? ይህንን አንስተን እንጠቀልለዋለን። ስለ ጽድቅ በመሰደድ የምናገኘው መንግሥተ ሰማያትን ራሱ አምላካችን ኢየሱስ ክርስቶስ ይህንን ነው የተናገረው። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና አለ። ሲነቅፏችሁ አለ ርዕስ አድርጌ የተነሳኑበት የመጽሐፍ ቅዱስ ክፍል ላይ ተመልቻለሁ። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ንዑዳን ክቡራን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ አለ። ደስ ይበላችሁ ዋጋችሁ በሰማያት ታላቅ ነውና ምን ይበላችሁ? ሐሴት አድርጉ። ማጉረምረም፣ ማማረር፣ መተከዝ አይደለም። ደስ ሊለን ይገባል። እኛ አስከሬን አይደለም የምንቆጥረው፣ እኛ ሰማዕታትን ነው የምንቆጥረው። ሰማዕታት በዙልን፣ በጊዜ የተገደሉ ሕፃናት እንደ ሰማዕቱ እንደ ቅዱስ ቂርቆስ ናቸው። ወጣቶች እንደ ሊቀ ሰማዕታት እንደ ቅዱስ ጊዮርጊስ ናቸው። ዲያቆናት እንደ ቀዳሜው ሰማዕት እንደ ዲያቆን እስጢፋኖስ ናቸው። ደናግላን እንደ ቅድስት አርሴማ ናቸው። እናቶች እንደ ቅድስት ኢየሉጣ ናቸው። አረጋውያኑ እንደ ሊቀ ሐዋርያት እንደ ቅዱስ ጴጥሮስ ናቸው። በግፍ የተገደሉት በሰማዕትነት ያረፉት። የሰማዕታት ደም የክርስትና ዘር ነው። በሰማዕታት ደም ላይ ክርስትና በቅላለች፣ አፍርታለች። ዛሬም ብዙ ክርስቲያኖች በሰማዕታት ደም ላይ ገና ይበቅላሉ። ብዙ ክርስቲያኖች ይጨመራሉ። ክርስቲያንና መስማት በተመታ ቁጥር የጠነከረ የጠበቀ የጸና ነው ሄደው መከራ ያጸናናል። እግዚአብሔር ሁላችን አሁንም ያጸናል። እስመ ለብዙ ሕማም ሀለወነ ንብዓ ለመንግሥተ እግዚአብሔር ተብሎ የተጻፈው በሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ በብዙ መከራ በብዙ ፈተና በብዙ ስደትና ችግር ወደ እግዚአብሔር መንግሥት እንገባለን። ከገቡ መውጣት ካገኙ ማጣት በሌለባት በሰው ዓይን ባልታየች በሰው ልብ ባልታሰበች በሰው ጆሮ ባልተሰማች እግዚአብሔር ወዳጆቹ ባዘጋጃት በርስተ መንግሥተ ሰማያት ለዘላለም እንኖራለን። የብርሃን መጎናጸፊያ ተጎናጽፈን የሕይወት አክሊል ተቀዳጅተን በክብር ዙፋን ላይ ተቀምጠን ምግባችን ምስጋናችን፣ ምስጋናችን ምግባችን ሆኖ እንደ ሰማያውያኑ እንደ ብርሃናውያኑ እንደ እሳታውያኑ እንደ ቅዱሳን መላእክት እግዚአብሔርን ለዘላለም ቅዱስ 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 እያልን እያመሰገን ነው በቸርነቱ እንኖራለን። ሁላችንን ለዚያ ክብር ያብቃን። ሞት የመጨረሻ ነገር አይደለም። ሞት የመጨረሻ ነገር አይደለም ወገኖች። የታመመ ሞት አለ። ዛሬማ ሞት ርካሽ እኮ ነው። ሞት ደጃፋችን ላይ ነው። በህመም ሞት አለ። ራቃችን ትን ብሎን እንቅፋት መጥቶን በመኪና አደጋ በሰው እጅ በተለያየ ምክንያት መሞት አለ። አምኖ መሞት ግን ታላቅ ነገር ነው። የመጨረሻው መጽሐፍ ቅዱስ ጥቅሳችን ለዕለቱ ትምህርታችን እስቲ ከኔ ጋር አበሉ። እነዚህ ሁሉ በሉ አምነው ሞቱ። እነዚህ ሁሉ ምን ብለው ሞቱ? አምነው ሞቱ። ዕብራውያን 11 ቁጥር 13 ላይ ተመስገን። እነዚህ ሁሉ አምነው ሞቱ። ስለ እምነት
እምነት ማለት ምን ማለት እንደሆነ በእምነት የጸኑትን በእምነት የተመላለሱትን የአባቶቻችን የእናቶቻችንን የቅዱሳኑን የቅዱሳቱን ሕይወት እየዘረዘረ በግፍ በመጀመሪያ ሞትን ከቀመሰው ከጻድቁ አባታችን ከየዋሁ ከቅኑ ከአቤል ጀምሮ እየተረከ መጣና ምን አለ? እነዚህ ሁሉ አምነው ሞቱ። እነዚህ ሁሉ አምነው ሞቱ። የተሰጠውን የተስፋ ቃል ግን አላገኙም ይላል። ከዚያ ምን አለ? ለነሱ የሆነውን የሚበልጠውን ሰማያዊ ሀገር ይናፍቃሉና። ሰዎች ከቤታችን ሊያሳልሉ ይችላል። ከቀያችን ከሀገራችን ሊያፈናቅሉ ይችላል። አንዳንድ ጊዜ ቤተክርስቲያንም ጭምር ገብተው ያስወጡን ይሆናል። አንዳንዶች እኮ ቤተክርስቲያን በአምልኮት ላይ በአገልግሎት ላይ ያሉ እኮ ነው ከቤተክርስቲያን ውስጥ እኮ የተከተሉ። ነገር ግን እላችኋለሁ ከቤት ገፍተው ቢያስወጡን ከቤተክርስቲያንም ቢያባሩን ቢያፈናቅሉን ቢያስወጡን ገፍተው የሚያስገቡን ወደ መንግሥተ ሰማያት ነው። ከመንግሥተ ሰማያት ማንም አያወጣን። የዚህ ዓለም ኑሮ ጥቂት ጊዜ ነው። ያውም ጭንቀት የሞላበት መከራ ፈተና የሞላበት። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። የማቴዎስ ወንጌል ምዕራፍ 5 ቁጥር 10። ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን በቸርነቱ ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምር። ደግማችሁ